አያ በለው ማንቺዬ አልመሸም ገና ነው እኛ እያስፈረምን ነው። ቪዲዮን ኮፒ ሊንክ አለ ከምሽቱ 6 ከምናምን በተኛበት ኮፒ ሊንክ አደረኩ። ኤደርሰን ቱ ማንቸስተር ዩናይትድ ፌስታልን ይዘህና ከፈት የመጀመሪያ ፍራሚያችን ከቻስ ብላለች። 40.5 እና 4.5 አዶን ሳለት 45 ትፈጃለች ተብሏል። እኛ ምን አገባን? ከኪሳችን ነው እንዴ? ምን አገባን? ማንቺ ነው የሚያስፈርመው። አባቴ አንተ ዝም ብለህ መደሰት ነው። ገና ነው ማንቺ። ቀጣይ ማን ይፈርም ንገረኝ አባቴ። የፈጠነ ይመችህ አራድዬ ልጅ። ሰምታችሁታል እኮ አውቃለሁ፣ ሰምታችሁታል። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ግን የኦናናን ዜና ነግሬያችሁ የኤደርሰንን ዜና ባልነግር ይደብራል። ማጣጣት አለብን። ይኸውላችሁ የልጅ ዲስትሮየር ነው። የአታላንታን ጨዋታ በጣም ብዙ አልከታተልም፣ ግን ሾፍ አድርጌያለሁ። ሃይላይት ጀለስ ዲስትሮየር ነች፣ ቆራጭ ነች። ገብቷችኋል? አሁን ኡጋርቴን ቆራጭ ነው ምናምን ብለን ተበልተናል። እቺ ብራዚላዊ ግን ምርጥ ነች፣ አሪፍ ነች። አሁን ተጫዋች የት ቦታ ያስፈልገናል ብላችሁ ታስባላችሁ? ያራዳ ልጅ ኮመንት ላይ አይኖ ፉልባክ ያስፈልገናል፣ ቆንጆ ሊብሮ ያስፈልገናል፣ በደንብ በጣም ብዙ ተጫዋቾች ያስፈልጉናል። የእናንተን ሀሳብ ኮመንት ላይ ጻፍ አድርጉልኝ። ቪዲዮዋን ኮፒ ሊንክ አድርጓት። በቃ የሪፖርት ትተን በቃ ኮፒ ሊንክ ምናምን። ኤደርሰን ቱ ማንቸስተር ዩናይትድ ምርጥ ዲስትሮየር አስፈርመናል። ይህ መቼም በሌሊቱ ጀሞ ቦምቦ ክላት የሆነ ዜና ፋብሪዞ ሮማኖ እንግዲህ አረጋግጦልናል። ሰዓቱ 6 ሰዓት ነው፣ እንደምታየው 6 ሰዓት ነው። ከሌሊቱ ነው የምሰራው ይሄን ቪዲዮ። ኤደርሰን ከአትላንታ ወደ ማንቸስተር ዩናይትድ ሂር ዊ ጎ ብሎ እንግዲህ ፋብሪዞ ሮማኖ አብስሮናል ማለት ነው። የክረምቱን የመጀመሪያውን ፈራሚያችንን አግኝተናል። መሀል አማካይ ማለት ነው። ይሄ ፈራሚ እንግዲህ የኡጋርቴ ተተኪ ይሆናል ተብሎ ነው የሚታሰበው። እንጋደላለን ግን የካሲሜሮ ተተኪ ነው ብሎ ቢያመጡት እንጋደላለን። እነሱም አያስቡትም እንደዛ ብሎ በጣም በእርግጠኝነት እንደዛም አይሆንም። ከዚህ ተጨማሪ ሌላ ወደ 2 አማካዮች እናስፈርማለን። ኤደርሰንን እንግዲህ እስከ አጠቃላይ እስከ ጥቅል ተጨማሪ ምናምን ተጨማምሮ እስከ 45 ሚሊዮን ዩሮ በሚደርስ ዋጋ አስፈርመነዋል። ብራዚላዊውን ኤደርሰን ከአትላንታ ምን ይመስላችኋል? እስኪ ሳይኒንግ። ለማንኛውም ለሁሉም ነገር አይተን እናወድሳለን፣ እነቅፋለን። ከእንትኑ በፊት ግን ብዙም ማንነን ገና እንየው በደንብ ለማለት ነው። ምን አሰባችሁ? ሐሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። ምን ተሰማችሁ? ኤደርሰን ቱ ማን ዩናይትድ እንኳን በደህና ወደ ሀያሉና ገና ነው ክለብ መጣ። እኛ እናንቀላፋለን ክለባችን ማንቺዬ በሌሊቱ ሂር ዊ ጎ ታስብላለች። እንግዲህ የመሃል ሜዳ ሞተር ኤደርሰን ከአታላንታ ወደ ክለባችን ሄዶ ወደዛ ተብሏል። በሌሊቱ እንግዲህ ማንቺ እንኳን ደስ አለን ማንቸስተራውያን። ከምንም በላይ ያስደሰተኝ ነገር ቢኖር ይሄ ልጅ በካሪክ ስር በመፈረሙ ነው። እንግዲህ ልብ ብላችሁ ከሆነ ካሪክ በአሰልጣኝነት ወደ ክለባችን ከመጣ ጊዜ ጀምሮ መሃል ሜዳችን በጣም ነው ኢምፕሩቭ የሆኑ፣ መሃል ሜዳችን በጣም ተሻሽሏል። ካሪክ እንደምታውቁት በተጫዋችነት ዘመኑ እንግዲህ የመሃል ሜዳ ስፔሻሊስት ነው። ትክክለኛውን ተጫዋች መልምሎ ሰኪክ የሆነውን ተጫዋች እንደሚያመጣለን እናምኗለን። አንቺ የፈልጎት የማይመጣ አንድም ተጫዋች የለም። ገና ደግሞ ክረምቱን እናናውጧለን። ጋምን ዩናይትድ ፋሚሊ ሂር ዊ ጎ። ኤደርሰን ወደ ዩናይትድ ሂር ዊ ጎ። አሁን መሽቷል። ይህን ቪዲዮ ስሰራ 6 ሰዓት ከ20 ይላል እና ቪዲዮን ኮፒ ሊንክ ሪፖስት ላይ ካርጉና አዳርሱታ። ይህን ዜና ጀምረነዋል ብለን ከአትላንታ የ26 ዓመቱን ኤደርሰን ማንቸስተር ዩናይትድ ተስማምቷል ለማስፈረም። ፋሚሊ ይሄ ብቻ በቂ አይደለም። በዛ አማካኝ 2-3 ያስፈልጋል ብዬ አስባለሁ። ላይቷ በመሃል ችግር አለባት፣ ምን እንደሆነ አላውቅም። ግን ኤደርሰን በጣም ወሳኝ ነው። ከዋጋውም አንጻር በጣም አሪፍ ነው። እንደምታውቁት 100 ምናምን 200 ነው አማካኝ። አሁን በጣም በዝቷል። ስለዚህ 2-3 ስለሆነ ማስፈረም ያለባቸው። ኤደርሰን በጣም አሪፍ ተጫዋች ነው፣ ግን ይህ ጅማሮ ነው። እውነት በጣም ደስ ብሎኛል። ልጅ ይመቸኛል፣ በጣም ነበር ደስ የሚለኝ፣ ግን በቂ አይደለም። አሁን ዩናይትድ የመጀመሪያውን ዝውውር ደግሞም ከዓለም ዋንጫው አልተመረጠን ለብሔራዊ ቡድን በፕሪሲዝን ቶሎ ካሪክ ያገኘዋል። ግን 1-2 ተጫዋች አሁን ደግሞ ወደ ዌስትሃም ፊቱን ያዞራል ብዬ አስባለሁ ያንን ለማስፈረም። ይሄ ግን በጣም አሪፍ ተጫዋች ነው። ዩናይትድ ፋሚሊ ስለ ኤደርሰን የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ እንዳልኳቸው አደራ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ
Anderson to Manchester United, here we go. Demflat to Real Madrid, here we go. Manchester United የመጀመሪያ ፈራሚውን እንግዲህ ኤንደርሰን አድርጓል። ኤንደርሰን to Manchester United, here we go ይላል። ደምፍላትን ደግሞ ሪያል ማድሪዶች በዚህ ሳሌ ማስፈረማቸውም ተረጋግጧል። ማንቸስተር ዩናይትድ ኤንደርሰንን ከብዙ ዝውውር በኋላ 40.5 ሚሊዮን ዩሮ ማስፈረሙ ተረጋግጧል። 4.5 ሚሊዮን ዩሮ ደግሞ ማለት ነው የክለቡ ስኬትና የተጫዋቹ ሁኔታ ታይቶ የሚጨመር ነው ተብሏል። ጀሞ አዲስ ነገር ሲኖር ፓስ እናደርጋለን። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እንዳይረሳ። ራን መቼም ማንቸስተራውያን ንጉሳውያን ማንንም አልቀደመኝም። እስቲ ኮፒ ሊንክ ይረገጥ። 10,000 ኮፒ ሊንክ እናርገው ማለት ነው። ዓለም ዋንጫ ጀምሮ ነው ወይስ ሃንግ ነው? በሌሊት 6 ሰዓት ኤደርሰንን ከአትላንታ በ45 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። እንግዲህ ለ4 ዓመት ኮንትራት አስፈርመነዋል። እንግዲህ ይሄንን ዝውውር ከ4 ሳምንት በፊት ፊክስ እንዳደረግነው እንግዲህ ፋብሪዚዮ ሮማኖ እንግዲህ ዘግቦታል ማለት ነው። ኤደርሰን የመጀመሪያው የማንቸስተር ዩናይትድ ፈራሚ ሆኗል ማለት ነው። ቆንጅዬ ዝውውር ነው። ሌላ 2 ቶፕ ሚድፊልዶች ይቀሩናል ብዬ አስባለሁ። ማንቸስተራውያን ንጉሳውያን እንኳን ደስ አላችሁ። ላለው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ኮመንት ላይ ሐሳባችሁን ይመቻችሁ። በቃ ተነሳባቸው ደግሞ ተነሳባቸው። አሁን ሌሊትም መተኛ ሊከለክሉ ነው። ተመልከቱ። ሀገር ሰላም ብዬ ተኝቻለሁ። ቆንጆ እንቅልፍኝ ተኝቼ ብንነሰል ሳረግ ፋብሪዚዮ ትርፌ እኮ አስፈርማለሽ። ምን ተጫዋች እንዴ! ሌሊት ኬት ያመጣሽው ባህሪ እንዴ! ኬት ያመጣሽው ባህሪ ምን አለ? ቀን ሰው እንዳያይብሽ ነው። በቡዳ አንበለው፣ በአይናችን አንበለው። እንዴ ምንድነው እንደዚህ? በቀን አታስፈርሙም እንዴ እናንተ? አረጀም። አይ ጥሩ ተጫዋች ነው ያስፈረማችሁት። አንደርሰን ጥሩ ነው። እንኳን ደስ አላችሁ ዩናይትዳውያን። እንግዲህ በደስታም ጊዜ ከጎናችሁ መሆን አለብኝ። እኔ በአዘን ጊዜ ብቻ አይደለም ከጎናችሁ መሆን ያለበት። በማንኛውም ጀማ ኦፊሻሊ ማንቸስተር ዩናይትድ እንግዲህ አንደርሰንን አስፈርሞ የካዝሚሮን ተተኪ አምጥቷል። በደንብ ማለት ነው። ልጁ በጣም ቆንጆ ተጫዋች ነው። በመልክ ብቻ እንዳይመስላችሁ በእግር ኳስ ከህሎቱም ነው የምላችሁና አሪፍ ፊርማ አድርገዋል። ዩናይትዶች በዚሁ ከቀጠሉ ማለት ነው አብዛኛው ዝውውራቸውን ሰው ሳይሰማ በሌሊት ፈጽመው የሚጨርሱ ነው የሚመስለኝ። አጀማምራቸው ደስ አይልም፣ አገባባቸው አታይም። በሌሊት የመጀመሪያ ፊርማቸው ሰዓት አስተካክሉ። ያለኝ ኮሜንት እሱ ነው። ተጫዋቹ ላይ ምንም አስተያየት የለኝም። ሰዓት ግን አስተካክሉ። የምታስፈርሙበት ሰዓት ነውር ነው። በሌሊት አይደረግም። ኮንግራ በቃ በምሽት የተሰሙ 2 ሂርዊጎች አሉ። ዴንዘል ዳምፍሪስ ቱ ሪያል ማድሪድ ሂርዊጎ እና ኤደርሰን ቱ ማን ዩናይትድ ሂርዊጎ። ሁለቱንም ከቨር እናደርጋለን። አካውንታችን እያስቸገረን ስለሆነ ቪዲዮንም አካውንቱን ኮፒ ሊንክ ማድረግ እንዳለሳ። ዳንኤል ዳምፍሪስ በጣም ሪያል ማድሪድ ምን ነው ማን ነው በቃ ለሞሪኖ ስግጥ ፍምስ አይነት አሳይኒንጎች እያደረጉለት ነው። አሁን ማየት የምፈልገው ሚድፊልደር ነው። ሚድፊልደር ላይ ምን ይፈጥራል ለሞሪኖ ክሬት የሚያደርግለት ሁሌ ተከላካይ ክሬት ለኤምባፔና ለቪኒሺየስ ጁኒየር ኳስ ጠቅም ያደርግላቸው ማን ነው የሚለውን ነገር ማየት ፈልጋለሁ። ስለዛ ወይ ቱሚኒ ወይ ቫልቨርዴ ወይ ካማቪንጋ መሸኘታቸው የተጠራ በእርግጠኝነት ነው ማለት። ኤደርሰን ደግሞ የአትላንታ ሚድፊልደር ነው። ስለህ ስታርቲንግ 11 ውስጥ የመግባት አቅም አለው የለም ፕሪሚየር ሊጉ ላይ የምናየው ነው። ግን ይሄኛው ዋና ሳይኒንግ ሊሆን ይሄ የኡጋርቴ ምትክ የካሴሚሮን ምትክ ማስፈረም አለባችሁ። በተለይ ፕሪሚየር ሊግ ፕሩቭን የሆነ ኤሊየት አንደርሰንን ካገኛችሁ በጣም ያበደ ሳይኒንግ ነው የማንቸ ደጋፊ ማለት። አንድ የማድሪድ ሚድፊልደር ደግሞ ይታየኛል በቃ ላርጋ ማድሪድ ጋር ቢዝነስ መስራት ወይ ቱሚኒ ወይ ካማቪንጋ ወይ ቫልቨርዴ አንዳቸው ደቅ ይላሉ። ይሄ ሮቴት እያደረገ ወይ በሜኑ በኩል ምናምን ከሁለት አንዱን እያጫወተ ምናምን ነገር መላመድ ያለበት ይመስለኛል። ወዲያውኑ ስታርቲንግ 11 ውስጥ መግባት ይቻል አይችል ገና እርግጠኛ የሆነ ነገር አለ። ምክንያቱም ይሁን ይሄን ሰው ያምጥታው ካሰሚሮን መተካት ካልቻለ ምታመጣው ደግሞ ገና ያልበሰለ ተጫዋች ከሆነ ተበላ አመቱን ሙሉ ልትበላ ነው። ሚድፊልድ አሁንም ደካማ ነው። ሚድፊልድ ሪቢልድ እየተደረገ ከሆነ ደግሞ ቀጥታ መጥቶ ስክት ሚል አንድ ተጫዋችና እሱን የሚተካ ደግሞ ሌላ አንድ ተጫዋች ነው የሚያስፈልገው። ስለዛ የካሰሚሮ ሚቲክ ከተገኘ ፕሪሚየር ሊግ ፕሩቭን የሆነ ተጫዋች ብታመጡ ያበደ ነው ብዬ ገምታለሁ። ይመቻችሁ። አንተ ፋብሪዚዮ የምትባል ሰውዬ በቃ እንቅልፍ የለ። ቀን ሙሉ ትጽፋለህ፣ ሌሊቱን ሙሉን ትጽፋለህ። መች ነው የምተኛው? ይመቸን። እንደዚህ ሌሊት አብስርን፣ ቀን ምንም አይሰራም። ሰው ሲተኛ ጠብቅ አፈን ነው ይሄን ዝውውር። ይመቸን። 1-0 እየመራ ነው። አረ ዩናይትድ በቃ ይሄ የምሽት ስራ ምናምን ተመቸሽ አይደለ?
እኛ ስንተኛ ጠብቀሽ አፈፍ ከኔ ጋር የዋልሽ እንዴት አይመችሽ እንዴት አይመችሽ በ45 ሚሊዮን ዩሮ የደርሰንን በካዘሚሮ ይሁን ይቻላል በቃ ትራንስፈሩ በተከፈተ በሁለተኛ ቀን ህልም ወደ ስራ እኛ ስንተኛ በጣም አሪፍ ነው በቃ ብራዚላዊ በብራዚላዊ ካልተተካ አይሆንም ማለት ትክክለኛ ውሳኔ ትክክለኛ እኔ ተስማምቶኛል ቀጣይ ማን ነው የሚገባው ነው አረ ያለም ለኔ ማስፈርሙልኝ እኔ እዚህ የተረጋገጠ መረጃ በዚህ ሌሊት የተረጋገጠ መረጃ ይዤላችሁ መጥቻለሁ ማንቸስተር ዩናይትድ የመጀመሪያውን የክረምት ፈራሚ አግኝቷል ፋብሪዞ ሮማኖ ሂር ዊ ጎ ብሎ አረጋግጦታል ኤደርሰን የማንቸስተር ዩናይትድ የመጀመሪያው የክረምት ፈራሚ በመሆን ቲያትር ኦፍ ድሪምስ እንደሚረግጥ ተረጋግጧል በ45 ሚሊዮን ዩሮ በሚደርስ የዝውውር ክፍያ አልቋል ተጠናቋል አሁን የሚቀረው ማንቸስተር ዩናይትድ ኦፊሻል ብቻ ማድረግ ነው ኤደርሰን እንግዲህ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ክለቦች አትላንታ እና ማንቸስተር ዩናይትድ ተስማምተዋል ሙሉ በሙሉ አልቋልና የማንቸስተር ዩናይትድ ተጫዋች መሆኑ ኦሬዲ ማንቸስተር ብቻ ይፋ ማድረግ የሚቀረው ዜና ሆኗል ኤደርሰን ቲያትር ኦፍ ድሪምስ ደርሷል ሰበር አስተዛዛኝ ዜና ለታላቁና ለገናናው ክለብ ለማንቸስተር ዩናይትድ ደጋፊዎች ፋብሪዚዮ እንዳረጋገጠው ከሆነ ኤደርሰን ወደ ማንቸስተር ዩናይትድ ተዘዋውሯል የመጀመሪያ ፈራሚው ኤደርሰን ሆኗል የማንቸስተር ዩናይትድ ደጋፊዎች ስለዚህ ተጫዋች ምን ተሰማችሁ እንኳን ደስ አላችሁ ፎሎ ኮፒ ሊንክ በደንብ ይረገጥ እንዳይረሳ ገና ይቀረናል 6-7 ተጫዋች ነው የምናስፈርመው ይመቻችሁ ፎሎ እንዳረሱ ጋይስ የ6 ዓመቱ አማካኝ ኤደርሰን እንግዲህ የማይክል ካሪክ የመጀመሪያ ፈራሚ መሆኑ ተረጋግጧል ማለት ነው ያራዳ ልጆች 40 ሚሊዮን ዩሮ እንደዚሁም ተጨማሪ 4.5 ሚሊዮን ዩሮ እየታየ በሚጨመር እንግዲህ ሂሳብ ነው የተስማሙት ማለት ነው እንግዲህ ኤደርሰን በሚቀጥሉት ሰዓታት የሕክምና ምርመራውን እንደሚያደርግ ነው የተነገረው ማለት ነው እንግዲህ የማይክል ካሪክ የመጀመሪያ ፍርማ እንዴት አያችሁት ሐሳብ አስተያየት እናንተ ነው ሼር ኮፒ ሊንክ አይረሳ ያራዳ ልጆች ይመቻችሁ ዋው ለማንቸስተር ዩናይትድ ደጋፊዎች በዚህ ሌሊት እጅግ በጣም መልካም የሚባል የዝውውር ዜና ተሰምቷል ብራዚላዊ የ16 ዓመት የመሃል ሜዳ አማካኝ የሆነው የአታላንታውን ኤደርሰን ማንቸስተር ዩናይትዶች ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ እንደደረሱ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት ማራገጥ ችሏል ታዲያ ተጫዋቹም እንግዲህ በሚቀጥሉት ቀናቶች የሕክምና ምርመራውን አድርጎ የወረቀት ስራዎቹን ጨርሶ በይፋ የማንቸስተር ዩናይትድ ተጫዋች ይሆናልም ተብሎ ይጠበቃል ተጫዋቹ የ4 ዓመት ኮንትራትም እንግዲህ በዩናይትድ ቤት ይፈራረማል ተብሎ ይጠበቃል ለማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቤት በያዝነው ክረምት የመጀመሪያ ፈራሚ ይሆናል ተብሎ ነው እየተጠበቀ የሚገኙ ስለዚህ ዝውውር ከቀናት በፊት መረጃ አካፍያችሁ እንደነበረ የሚታወስ ነው አሁን ላይ ደግሞ ዩናይትዶች ሙሉ በሙሉ ከስምምነት ላይ እንደደረሱ ነው እየተነገረ የሚገኘው በሚቀጥሉት ቀናቶች ደግሞ ሙሉ በሙሉ ዝውውር ይጠናቀቃል ተብሎም ይጠበቃል ማለት ነው እናንተ ይሄንን ዝውውር ከ10 ስንት ሰጥታላችሁ ሐሳባችሁን አጋሩ ኤደርሰን እንግዲህ የካዝሚሮ ተተኪ ሆኗል ማለት ነው የፕላስ ምልክቱ በመጫን ፈጣንና አዲስ ሆኖ እግር ኳስ መረጃዎችን ማግኘት ይችላል ዋናው ምናምን እንዳይመስል ይሄ ዋናው ምናምን ዝውውራችን ጀመረ ዩናይትድ ይላል ያራዳ ይሄ ከመሃል ሜዳችን ተጫዋቾች መካከል ሶስተኛው አማራጫችን ይሄ ኡጋርቴ ምናምን እያልን የምንተቸው አይነት ተጫዋች በጥራት አመጣ ነው ኡጋርቴ ምናምን ነው የማይነሳው ይሄ የማይገባው ተጫዋቻችን ማለት ነው ግን እንዲገባ ነው የምናመጣው ደግሞ አራት ውድድር ላይ ምናምን ስለምን ትሪብል ለማሳካት ነው ያለን ክለቦች ነና ያራዳል ትሪብል ለማሳካት ነው ያመጣ ነው ማለት ነው እና ይሄ ሶስተኛ አማራጫችን ነው ሶስተኛ ማለት ነው ከመሃል ሜዳችን ሶስተኛው ነው አሁን ቀጣይ ዋናውን ተመለከቱታላችሁ የሚፈነደውን ዝውውር ፖል ፖግባ ሂር ዊ ጎ ምናምን አይነት ዝውውር አለ እንደዚህ አይነት ዝውውር ማለት ነው በፊቱ ወይ ደግሞ ዴክላን ራይስ ቱ አርሰናል ሂር ዊ ጎ ምናምን እንደዚህ አይነት የሚያስደነግጥ ዝውውር ገና እናሰማችኋለን መሃለኛው ደግሞ ሌላ ምናምን ደግሞ የሆነ የሚያስደነግጥ ዝውውር ደግሞ ከሶስቱ አንዱን አምጥተናል ስለዚህ ልጅ በጧቱ ጸዴ ነገር ተመልክተን መጠን በደንብ ማለት ነው እስካሁን ስንየው የነበረው ነገር ነበር ይበልጥ አጠናክረን ነው ባሪፉ እንወራበታል የአዲሱ አካውንታችን ስለሆነ ዩናይትዳውያን ሼር ኮፒ ሊንክ ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ደግሞ እቺን ጠቅ አድርጋችሁ ፎሎ እያደረጋችሁ ይመቻችሁ ተጀመረ ይላል ዝውውሩ ሂር ዊ ጎ ኤደርሰን ቱ ማንቸስተር ዩናይትዶች ብራዚላዊውን የአታላንታውን ሚድፊልደር ኤደርሰንን እንግዲህ በ45 ሚሊዮን ዩሮ ማስፈረም ችሏል እንዲሁም ተጨማሪ አዶንስም አለው ማለት ነው ይህ ዝውውር ይህ ተጫዋችም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት እንደሚፈርም ነው እንግዲህ እየተገለጸ የሚገኘው ማለት ነው የመጀመሪያው የማይክል ካሪክ ተዘዋዋሪ ፈራሚ ሆኗል ማለት ነው በተጨማሪ ማንቸስተር ዩናይትዶች የዌስት ሃሙን ተጫዋች ሆኖ ማቲያስ ፈርናንዴዝም ለማዘዋወር እየሰሩ እንዳለ እንግዲህ በአሁኑ ሰዓት እየተዘገበ ይገኛል ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ አረ ፍጥነት ዩናይትድ ማንቸስተር ዩናይትዶች እንግዲህ ለረጅም ጊዜ ሲፈልጉት የነበረውን የአትላንታውን ሚድፊልደር ኤደርሰንን በ45 ሚሊዮን ዩሮ አስፈርመዋል ሂር ዊ ጎም ተብሏል
የዚህ ተጫዋች ሌላኛው ፈላጊ ሊቨርፑል ነበረ። ነገር ግን ሊቨርፑሎች ገፍተው አልሄዱበትም። በመጨረሻም ማንቸስተር ዩናይትድን ተቀላቅሏል። ኤደርሰን ለማይክል ካሪክ የመጀመሪያው ፊርማ ይሆናል። እንግዲህ ማንቸስተር ዩናይትዶች ለረጅም ጊዜ ሚድፊልዱ ላይ ሲቸገሩ ቆይቷል። በመጨረሻም ይሄ ልጅ ግን የማንቸስተር ዩናይትድን የመሀል ክፍል ቦታ ችግር ይቀርፋል ተብሎ ስለታመነበት በ45 ሚሊዮን ፓውንድ በ45 ሚሊዮን ዩሮ እየመጣ ይገኛል። ኤደርሰን ብራዚሊያን ድንቅ የሚድፊልድ ተጫዋች ነው። ብዙ ፈላጊዎች ነበሩት። ነገር ግን ወደ ማንቸስተር እንደሚያመራ ብዙዎቻችን እናቅ ነበር። በመጨረሻም ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ። ኧረ ትርፌ ለቀጣይ ዓመት ስራችሁን ጀምራችኋል። ኦኬ እያየን ያለ ነው። ኦኬ ሰበር ዜና ኤደርሰን ከአትላንታ ማንቸስተር ዩናይትድን መቀላቀሉ ተረጋግጧል። አስደሳች ሰበር ዜና ለማንቸስተር ዩናይትድ ደጋፊዎች ተሰምቷል። ለሁሉም ለማንቸስተር ዩናይትድ ደጋፊዎች እንዲደርስ 13 ጊዜ ኮፒ ሊንክ እያደረጋችሁ አድርሱ። የአታላንታው ኤደርሰን የማንቸስተር ዩናይትድ ንብረት መሆኑ ፋብሪዚዮ ሮማኖ አረጋግጧል። እንደ ፋብሪዚዮ ሮማኖም ዘገባ ከሆነ ተጫዋቹ በ40.5 ሚሊዮን ፓውንድ እንዲሁም ደግሞ ከማንቸስተር ዩናይትድ ጋር ስኬት በተያያዘ የሚጨመር 4.5 ሚሊዮን ፓውንድ ኤደርሰን የማንቸስተር ዩናይትድ ንብረት መሆኑ ተረጋግጧል። ተጫዋቹም የፈረመው ለ4 ዓመታት ሲሆን ማንቸስተር ዩናይትድ የተጫዋቹ ሁኔታ ከተመቸው ለተጨማሪ 1 ዓመት የማራዘም መብት የተጠበቀ መሆኑን ተረጋግጧል። ይህም ለማንቸስተር ዩናይትድ እጅጉን በጣም አስደሳች ዜና ነው። በቀጣይ ማን እንዲፈርም ትፈልጋላችሁ? የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊንክ፣ ሼር፣ ሪፖስት እንዲሁም ማንቸስተር ዩናይትድ የተመለከቱ አዳዲስ መረጃዎች እንዲደርሳችሁ የፕላስ ምልክቶ ማጥፋታችሁ እንዳትረሱ። ሆሴ ኤደርሰን ቱ ማንቸስተር ዩናይትድ ሌሊት ላይ ሂር ዊ ጎ ተብሏል። ከዚህ በፊት የሰራሁት ቪዲዮ ቲክታክ ስላጠፋብኝ ከቻላችሁ አካውንቴን 20 ጊዜ ኮፒ ሊንክ አድርጉልኝ። ማንኩኒያንስ ሆሴ ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ማንቸስተር ዩናይትድ ኤደርሰንን እንደ ሶስተኛ ተመራጭ የመሃል ሜዳ ተጫዋች ነው የሚያየው። ገና 2 ቤስት የመሃል ሜዳ ተጫዋቾችን፣ አንድ ሌፍት ባክ፣ አንድ ሌፍት ዊንግ እና አንድ ሴንተር ባክ በዚህ በክረምቱ የተጫዋቾች የዝውውር መስኮት ክለባችን ማንቸስተር ዩናይትድ ያስፈርማል ተብሎ ይጠበቃል። ለሆሴ ኤደርሰን ማንቸስተር ዩናይትድ በአጠቃላይ 45 ሚሊዮን ዩሮ ለአትላንታ የሚከፍል ይሆናል። አሁን 40.5 ሚሊዮን ዩሮውን በፊክስድ ፕራይስ ይከፍላል። ቀሪውን ደግሞ በ4.5 ሚሊዮን ዩሮ አድቫንስ ቀጣይ የሚከፍል ይሆናል። ይህ ተጫዋች እንደ ሰላሜንስ አስገራሚ ብቃት ሳይጠበቅ ሊያሳየን ይችላል ወይስ እንደ ማኑኤል ኡጋርቴ ብዙ ተወርቶለት ምንም አይነት ብቃቱን ሳናይ ከማንቸስተር ዩናይትድ ይወጣ ይሆን ወይ? ቀጣይ የምናየው ይሆናል። የማይክል ካሪክ የመጀመሪያው ፈራሚ ተጫዋች ብራዚላዊ የመሃል ሜዳ ተጫዋች ሆሴ ኤደርሰን ቱ ማንቸስተር ዩናይትድ ሌሊት ላይ ሂር ዊ ጎ ተብሏል። የማንቸስተር ዩናይትድ ደጋፊዎች እንግዲህ የክረምት የዝውውር መስኮት የመጀመሪያ ፊርማችሁን ማግኘት ትችላችኋል። ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል። ኤደርሰንም በቶታል ፓኬጅ በ45 ሚሊዮን ዩሮ ነው ወደ ማንቸስተር ዩናይትድ መቀላቀል የቻለው። ኤደርሰንም በማንቸስተር ዩናይትድ ቤት የ4 ዓመት ኮንትራት የሚፈርም ይሆናል። ከዛ በተጨማሪም ደምፍሪስ ወደ ሪያል ማድሪድ ሂር ዊ ጎ ተብሏል። ማድሪዶችም ለዝውውሩ 20 ሚሊዮን ዩሮ ነው የሚከፍሉት። መቼ የተጠናቀቁት ሁለቱ ዝውውሮች እነዚህን ይመስላሉ። ከመቼ የተለቀቀ ቪዲዮ ስለሆነ ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። ሰበር ማንቸስተር ዩናይትዶች አንደኛውን ብራዚላዊ አማካያቸው በሌላው ብራዚላዊ አማካይ ተክተዋል። ኤደርሰን የ26 ዓመቱ የአታላንታ አማካዩ ማንቸስተር ዩናይትድን መቀላቀሉ ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ተጫዋቹ 45 ሚሊዮን ዩሮ ከና አድቫንስ ወጥቶበት ኦልድ ትራፎርድ እንደሚደርስና የ4 ዓመት ውልን በማንቸስተር ዩናይትድ ቤት እንደሚፈርም ነው የተነገረው። ስለዚህ ዝውውር እናንተስ ምን ትላላችሁ? የማይክል ካሪክ የመጀመሪያው የክረምት ዝውውር ሆኗል። ይህንን ዝውውር እስከ 10 ስንት ሰጥቷላችሁ? ሬቲንጋችሁና ሀሳባችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን የእግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። ያበደ ብሬኪንግ ኒውስ በሌሊት ነው የመጣ ነው። ቤተሰብ ሼር፣ ኮፒ ሊንክ እንዳይረሳ። ኤደርሰን ወደ ማንቸስተር ዩናይትድ ሂር ዊ ጎ። ማንቸስተር ዩናይትድ ለአትላንታ 45 ሚሊዮን ፓውንድ የሚከፍል ይሆናል። ፐርፎርማንሱ እየታየ ደግሞ አዶንስ ይኖራል። የመጀመሪያው ፈራሚያችንን አግኝተናል። ኤደርሰን በማንቸስተር ዩናይትድ የ4 ዓመት ኮንትራት የሚፈርም ይሆናል። ሼር፣ ኮፒ ሊንክ እንዳይረሳ። ሂር ዊ ጎ ኤደርሰን ቱ ማንቸስተር ዩናይትድ። ሁለት ሰበር መረጃዎች በአሁኑ ሰዓት ተሰምተዋል። የመጀመሪያው ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸውን እንግዲህ ከአታላንታ ጋር ለማምጣት ሙሉ በሙሉ ከስምምነት ደርሰዋል። 40 ሚሊዮን ዩሮ በሚጠጋ ሂሳብ እንግዲህ የአትላንታውን ወሳኝ ተጫዋች ኤደርሰንን ማንቸስተር ዩናይትዶች የክረምቱ የመጀመሪያ ፈራሚያቸው ማድረጋቸው ተረጋግጧል። ሂር ዊ ጎ ተብሎላቸዋል ማለት ነው።
በመቀጠል ሪያል ማድሪድም የመጀመሪያ የክረምቱ ፈራሚ የሚሆነውን ተጫዋች ከኢንተር ሚላን ለማምጣት ሙሉ በሙሉ ከስምምነት ደርሷል። በ20 ሚሊዮን ዩሮ ውል ማፍረሻ ዴንዝል ዳምፍሪስ እንግዲህ ተከላካዩ የኢንተር ሚላኑ ተጫዋች ማለት ነው ወደ ሎስ ብላንኮቹ ሪያል ማድሪዶች ሂር ዊጎ ተብሎለታል። ነገራችን ላይ ማንቸስተር ዩናይትድ እጅግ በጣም ምርጥ የሚባል ዝውውር ነው ያደረገው። በዚህ ክረምትም ገና ካሁን በኋላ ወደ 5-6 ተጫዋቾች ይመጣሉ ተብሎ ነው የሚጠበቀው። የዝውውር መስኮቱ እንግዲህ ገና በመጀመሪያዎቹ ሳምንታት እጅግ በጣም ምርጥ ዝውውሮችን ማስመልከት ጀምሯል። በጣም ያበደ የዝውውር መስኮት እንደሚሆን እርግጠኛ ነኝ። ወሳኝ መረጃዎችን፣ የዝውውር መረጃዎችን ቶሎ ለማግኘት ፎሎ ማድረግ ያረሳ። ይመቻችሁ። ወደ ማንቺኒዳ እኔ ማንቸስተር ዩናይትድ ቸቶኛል እናቴ ተሞተ። ምን ብዬክ ነበር? ማን ኤደርሰን፣ ሆሴ ዶሳንቶስ፣ ሎሬንኮ ዳሲልቫ ወደ ታላቁና ወደ ገናናው ክለብ ማንቸስተር ዩናይትድ ሄርዊጎ አራዳል ለ4 ዓመት ኮንትራት ፈርሟል። በ45 ሚሊዮን ዩሮ ማለት ነው። ያራዳል በ45 ሚሊዮን ዩሮ 1 ዓመት ተጨማሪ ኮንትራትን ማራዘም ይችላል። ያበደ ዝውውር ነው። ለስኳዳችን ጥልቀት በጣም አሪፍ ዝውውር ነው። ልጁ መጫወት የማይችልበት ቦታ የለም። 6 ቁጥር፣ 8 ቁጥር፣ 10 ቁጥር እንደ አስፈላጊነቱ ይጫወታል። ዋና ኢላማው አይደለም ያራዳል። ለስኳድ ጥልቀት ግን አሪፍ ነው። ልጁ ደግሞ ክለባችን መጫወት ፈልጎ ነው የመጣው። ምክንያቱም ዩናይትድን ስለሚወድ ነው። ዩናይትድን የሚወዱ ተጫዋቾችን እንሰበስባለን፣ ከዛ ዋንጫ እንበላለን። ያራዳል። ፎሎና ላይክ እያደረጋችሁ በደንብ ኮፒ ሊንክ እያደረጋችሁ ያማቻችሁ። ኤደርሰን ቱ ማንቸስተር ዩናይትድ ሂር ዊጎ የመጀመሪያ ፈራሚያችን ተረጋግጧል። እመኑኝ 3 ሚድፊልደር እናመጣለን ማለት ነው እና ሁሉም ባለ 100 ሚሊዮን እንደማይሆኑ ደግሞ ኤክስፔክት ስለሚደረግ ጥሩ ዝውውር ነው ያገኘ ነው። እኔ ይህም ተጫዋች ፍሌክሰብል ነው፣ አትሌት ነው፣ ኢነርጄቲክ ነው። የሚጎሉትን ነገሮች ግን በካሪክ ፍልስፍና ይቃኙና ይስተካከላሉ ብዬ አስባለሁ። ቢያንስ 3 ሰው እናገኛለን። ለሁሉም ውድድር ይሆነናል። ይመቻሉ። ኤደርሰን ቱ ማን ዩናይትድ ሄር ዊጎ ይላል። እኔ መቼ ጉዴን አወኩ? ተኝቼ እኮ ነው ጋይስ። ለማንኛውም ሄንደርሰን እናስፈርመናል። ይሄ ገና ጅማሬው ነው። ትልቅ ፊርማዎችን የምናይ ይሆናል። ሄንደርሰን ግን ወደ ዩናይትድ ገብቷል። እንኳን ደስ አላችሁ የማንቸስተር ደጋፊዎች። በደምብ ኮፒ ሊንክ ፖስት። ሰበር ዜና ክለባችን ማንቸስተር ዩናይትድ ከአትላንታ ሚድፊልደሩን ኤደርሰንን ሂር ዊ ካም አስብሎታል ማለት ነው። ይህን የ26 ዓመት ታዳጊ እንግዲህ አፈፍ አድርገነዋል ቤተሰብ። ክለባችን ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም 40.5 ሚሊዮን ዩሮ ቋሚና 4.5 ፕላስ 5 እየታየ የሚከፈል ከስምምነት ደርሰዋል ማለት ነው ቤተሰብ። ክለባችን ማንቸስተር ዩናይትድ ቤት እንግዲህ 5 ዓመት ኮንትራት ይፈርማል ተብሎ ይጠበቃል። እንግዲህ የሕክምና ምርመራውን በቅርቡ ያደርጋል እየተባለ ይገኛል። ይህን ያለን ደግሞ ዴቪድ ኦርስተን ነው። ይህን ያቀረብኩላችሁ ልጃችሁ ኢትዮ ፋብሪዚዮ ነኝ። ይህን አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ስለዚህ ተጫዋች ምን አስተያየት አላችሁ? ኮመንት ላይ አስቀምጡልኝ። ይመቻችሁ። እሺ ዩናይትዳውያን ከመሸ እንግዲህ ሰበር የሚባል መረጃ ተሰምቷል። ኮፒ ሊንክና ሪፖስት አድርጉት። ሌሊት ስለሆነ ብዙ ሰው ተኝቶ ሊሆን ይችላል። ኤደርሰን እንግዲህ የዩናይትድ ተጫዋች መሆኑ በሰዓት ላይ ተረጋግጧል። ሂር ዊ ጎ ተብሏል። ይህን ያህል ጸዴ ፈራሚ አይደለም፣ ግን አንደር ሬትድ መሆኑ ተመችቶኛል። ብዙ ሰው ስላልወደዱ ተመችቶኛል። በቃ ልክ እንደ ሴኒ ላመንስ አይነት ፈራሚ ሊሆን ይችላል። ብዙም ሳይገመት አሪፍ ነገር የሚያሳየን እና ተስፋ አደርጋለሁ አሪፍ እንደሚሆን። ብቻ ይህን ቪዲዮ ኮፒ ሊንክ አድርጉት። ኤደርሰን ሳንታና ዲሞራይስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በጨለመው ሰዓት እንግዲህ ብርሃን ሰጥቷቸዋለሁ ብላችሁ ማንቸስተር ዩናይትድ ቤት ዛሬ እንደሚታወቀው እንግዲህ አንድሬ ኦናና ወደ ካምፕ ይመለሳል ሲባል ማንቸስተር ዩናይትድ ደጋፊዎች ትንሽ ጓ ብለው ነበር። ግን አሁን የዚሁ አየር በአየር እንግዲህ ደስታውን አምጥተውላቸዋል። እንግዲህ 45 ሚሊዮን ዩሮ ከከፈሉ በኋላ ለብራዚላዊ እንግዲህ 26 ዓመት ተጫዋች ኤደርሰን ሳንታና ዲሞራይስ እንግዲህ ወደ ማንቸስተር ዩናይትድ እንደሚቀላቀል ተረጋግጧል ማለት ነው። ሂር ዊ ጎች ያው በፕሪሚየር ሊግ ሳይድም እየመጣ ነው። ከዚህ በኋላ ብር ይበተናለሁ ብላችሁ በፕሪሚየር ሊጎቹ እንግዲህ ከማንቸስተር ዩናይትድ በር ኮታል። ቀጣይ ማን ይቀጥላል የሚለው ኮመንት ላይ ማስቀመጣችሁ ዳረሱ። ማንቸስተር ዩናይትድ በቀጣይ ሳይኒንግ ማንን ትጠብቃላችሁ? እሱንም ማስቀመጥ እንዳይረሳ። ወደ አንድሬ ጎናና ጉዳይ ደግሞ ስንመለከት ራብዞስፖሮች እንግዲህ በውሰት አሁን መመለስ የሚፈልጉት የግዢ ነገር የለም። ዩናይትድ ደግሞ በጣም በልጥ ጮቱ ሆኖ ነው አንድሬ ጎናናን ቶሎ መመለስ የፈለጉት። አሪፍ ዓመት አሳልፏል እዛ ቤት እንደሚታወቀው እና ሌላ ቦታ መሸጥ እንግዲህ ያመቻቻል ብዬ አስባለሁ። ማንቸስተር ዩናይትድ ያቆዩታል ብዬ አላስብም እና የእሱ ጉዳይ ሲጣራ እንግዲህ ማድረስላችሁ ዩናይትድ ትራንስፈር ዜናዎች እንደተለመደው እንዳያመጣችሁ ባክቱ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ማድረግ እንዳይረሳ። ቀጣይ እስክንገናኝ ድረስ ይመቻችሁ። ኤደርሰን ቱ ማን ዩናይትድ ሂር ዊ ጎ። በስተመጨረሻም እንግዲህ ከክለባችን ጋር ስሙ ሲያያዝ የነበረው ብራዚላዊ አማካይ ኤደርሰን ማንቸስተር ዩናይትድ እንደሚቀላቀል ፋብሪዚዮ ሮማኖ አረጋግጦታል። ማንቸስተር ዩናይትድም ለዚህ ዝውውር 45 ሚሊዮን ዩሮ የሚከፍል ይሆናል። ሜዲካሉን ካጠናቀቀ በኋላ ኤደርሰንም የ4 ዓመት ኮንትራት በማንቸስተር ዩናይትድ ቤት የሚያቆየውን
ይፈርማል ማለት ነው። ኦልሞስት በቃ 7 ሰዓት ሊሆን ሲል ነው ሂሩጊ የተባለው ይሄንን ቪዲዮ ማለት ነው። አሁንም አየኸው፣ ጠዋትም አየኸው። ኮፒ ሊንክ ማድረግ እንዳደረሰ ያራዳል። አሁን በዚህ ሌሊት ማለት ነው የማንቼ ጉዳይ ሆኖብን ነው ቪዲዮ የምንሰራው እንጂ በዚህ ሰዓት የመተኛ ሰዓት ነበር። ለማንኛውም እስቲ ስለዚህ ዝውውር ምን ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ላይ ደቅ አድርጉልኝ። እዚህ ጋር ያለችውንም የፕላስ ምልክት ጠቅ ማድረግ እንዳይረሳ። ፒስ አውት